ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጠቅላይ ሚኒስትር አብይ አህመድ ከኤምኤፍ ዋና ዳይሬክተር ክርስቲና ጆርጂያቫ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክርስቲና ጆርጂያቫ ጋር በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ለነበራቸው ጠቃሚ ሀሳብ ልውውጥና ቀጣይነት ላለው አጋርነት ምስጋና አቅርበዋል። IMF ከአንድ ወር በፊት በወጣው ኢኮኖሚ ትንበያው በፈረንጆች 26 የኢትዮጵያ ምጣኔ ሀብት በ9.2 በመቶ እድገት ያስመዘግባል ሲል ማስታወቁ ይታወሳል። የአፍሪካ ቀንድ የአየር ንብረት ትንበያ ፎረም ትንበያ ከመስጠት ባለፈ የአየር ንብረት ለውጥን ለመከላከል የቅድመ ማስጠንቀቂያና ቅድመ ዝግጅት እርምጃዎችን ማጠናከር ላይ ውይይት እንደሚያደርግ ተገለጸ። 73ኛው የአፍሪካ ቀንድ የአየር ንብረት ትንበያ ፎረም ግንቦት 10 እና 11 ቀን 2018 ዓ.ም በአዲስ አበባ ይደረጋል። ፎረሙ የሚካሄደው የአየር ንብረት አገልግሎቶች ላይበገሪነትና ዘላቂ ልማት በሚል መሪ ሀሳብ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያና የመተግበሪያ ማዕከል ከልማት አጋሮች ጋር በመሆን ፎረሙን እንዳዘጋጁት ተገልጿል። ስብሰባው ትንበያ ከመስጠት ባለፈ ትንበያዎችን ወደ ተግባር መቀየርና የአየር ንብረት ለውጥን ለመከላከል የቅድመ ማስጠንቀቂያና ቅድመ ዝግጅት እርምጃዎችን ለማጠናከር ያለመ ነው። የአየር ንብረት መረጃዎችን አርሶ አደሮችን፣ የጤና ባለሙያዎችንና የአደጋ ስጋት አመራሮችን በቀጥታ እንዲደግፉ ማድረግ በሚቻልባቸው ሁኔታዎች ላይ ምክክር እንደሚያደርግ የኢጋድ መረጃ አመልክቷል። በብሔራዊ የሜትሮሎጂ ተቋማት መካከል ያለውን ትብብር ማጠናከር ሌላኛው የመወያያ አጀንዳ ነው ተብሏል። መድረኩ ለታላቁ የአፍሪካ ቀንድ ግብርናና የሀብት ወሳኝ የሆነው እንደ አውሮፓውያን አቆጣጠር ከጁን እስከ ሴፕቴምበር 26 ያለው የዝናብ ወቅት ትንበያ ይቀርብበታል። ሚኒስትሮች፣ የምርምር ተቋማት፣ ሰብአዊ ድርጅቶች፣ የሲቪክ ማህበራትና የግል ባለሀብቶች የሚሳተፉ ሲሆን ይህ የተሳታፊዎች ስብጥር ሳይንስን ከፖሊሲ ጋር ለማገናኘት የታለመ ነው። የአየር ንብረት መዛባት የሩቅ ስጋት መሆኑ ቀርቶ በደጃፋችን ላይ ያለ ተጨባጭ አደጋ ነው ያለው ኢጋድ ፎረሙ በታላቁ የአፍሪካ ቀንድ የሚገኙ ማህበረሰቦች በቂ መረጃ እንዲኖራቸውና አስቀድመው ዝግጁ እንዲሆኑ ማስቻል ላይ ትኩረት ያደረገ መሆኑን አመልክቷል። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት በደም እጥረት የሰው ህይወት እንዳያልፍ የአሰባሰብ ስርዓቱ መጠናከር እንዳለበት ምክር ቤቱ አመለከተ። በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት በደም እጥረት የሰው ህይወት እንዳያልፍ የአሰባሰብ ስርዓቱን ማጠናከር እንዳለበት አመላክቷል። ቋሚ ኮሚቴው ሰሞኑን በአዲስ አበባ በተመረጡ ሆስፒታሎች እየተሰጠ ያለውን አገልግሎት ከተመለከተ በኋላ ሆስፒታሎች የደም እጥረት ችግሮች እንዳያጋጥማቸው በሚያስችል መልኩ የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የስራ ኃላፊዎች ጋር ተወያይተዋል። የቋሚ ኮሚቴው ሰብሳቢ ወርቅ ሰሞ ማሞ ተቋሙ ከደም አሰባሰብና አቅርቦት ጋር በተያያዘ እየሰጠ ያለው አገልግሎት ከጊዜ ወደ ጊዜ እያደገና ትልቅ ለውጥ እያመጣ መሆኑን ጠቁመዋል። የህብረተሰቡን ተሳትፎ በማሳደግ በክልሎችም ጭምር እናቶች በደም እጥረት እንዳይሞቱ በተሰራው ስራ ተጨባጭ ውጤት መምጣቱን ሰብሳቢዋ ገልጸዋል። ሁሉም የጤና ተቋማት ባሉበት በደም አቅርቦትና ልገሳ ራሳቸውን የሚችሉበትን አሰራር አጠናክሮ መቀጠል እንደሚገባ ወርቅ ሰማሙ አስገንዝበዋል። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘባቸው በደም አሰባሰብና አጠቃቀም ተቋሙ ምርታዊ ለውጥ ያመጣ መሆኑን ገልጸው የጤና ተቋማት የሚፈልጉትን የደም አቅርቦት ለመሙላት የሚያስችል ዝግጅትና አቅርቦት መኖሩን አስረድተዋል። የስራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናልና ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ሚያዝያ 1 ቀን 2018 ዓ.ም መፈራረሙ ይታወሳል።
ይህንንም ተከትለው አንዳንድ ህገወጥ አካላት ሰው ሰራሽ አስተውሎት በመጠቀም የተፈበረኩ የፈጠራ ወሬዎችና አሳሳች ምስሎችን እንዲሁም ቪዲዮዎችን በማህበራዊ ሚዲያ በማሰራጨት ምዝገባ ተጀምሯል የሚሉ ሐሰተኛ መረጃዎች በመልቀቅ ማህበረሰቡን እያደናገሩ ነው ብሏል ሚኒስቴሩ። ስለዚህ ሚኒስቴሩ በግል ስልክ ቁጥሮች እንዲደወል በማዘዝ ዜጎችን ለኢኮኖሚያዊ ብዝበዛ እየጋበዙ ስለሆነ እነዚህ ማስታወቂያዎች ሙሉ በሙሉ የማጭበርበር ተግባራት መሆናቸውን አውቀው ዜጎች ጥንቃቄ እንዲያደርጉ ጥሪ አስተላልፏል። በዚህም ሚኒስቴሩ በአሁኑ ወቅት ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ እንዳልተጀመረና በግል ስልክ ቁጥሮች የሚደረጉ ጥሪዎችም ሆኑ የሚላኩ አጫጭር መልእክቶች እንደማይወክሉት አስታውቋል። ለምዝገባው ጥሪ የሚደረገው በብሔራዊ ቴሌቪዥንና ሬዲዮ ጣቢያዎች በሚኒስቴሩ ይፋዊ ማረጋገጫ ምልክት ባላቸው ማህበራዊ ትስስር ገጾች ብቻ እንደሆነ አስገንዝበዋል። አዲስ አበባን 9.5 ሚሊዮን ቱሪስቶች ጎብኝተዋታል ተባለ። ኤንቢሲ ኢትዮጵያ ያነጋገራቸው የአዲስ አበባ ከተማ አስተዳደር የቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ በአዲስ አበባ ከጊዜ ወደ ጊዜ የውጭና የሀገር ውስጥ ጎብኚዎች ቁጥር እየጨመረ መምጣቱን ገልጸዋል። በዚህም ባለፉት 9 ወራት 1.1 ሚሊዮን የውጭና 8.4 ሚሊዮን የሀገር ውስጥ በድምሩ ከ9 ሚሊዮን በላይ ቱሪስቶች መዲናዋን ጎብኝተዋታል ብለዋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የቱሪስት ፍሰቱ እየጨመረ መምጣቱን ኮሚሽኑ አመልክቷል። ለቱሪዝም ፍሰቱ መጨመር የስፖርት፣ የጤና፣ የተለያዩ ፌስቲቫሎችና ዓለም አቀፍ ስብሰባዎች በመዲናዋ መዘጋጀታቸው፣ የተሰሩ አዳዲስና ነባር እድሳት የተደረገላቸው የቱሪዝም መዳረሻዎች በውጭ ቱሪስቶች እንዲጎበኙ በር መክፈታቸውን ኮሚሽነሩ እንደ ተናግረዋል። በተለይም በየኮሪደር ልማትና የተዘረጉ የመሰረተ ልማቶች ምቹ መሆናቸው የሀገር ውስጥና የውጭ ጎብኚዎችን ምቾት የሚጨምሩ በመሆናቸው ከፍተኛ ሚና መጫወታቸውን የአዲስ አበባ ቱሪዝም ኮሚሽን ገልጿል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ትራምፕ በአሜሪካ ቀርቦ ለነበረው የሰላም ምክር ሀሳብ ኢራን የሰጠችውን ምላሽ ውድቅ አደረጉ። ትራምፕ የኢራን ምላሽ ውድቅ ማድረጋቸውን ተከትሎ አዲስ ግጭት ይቀሰቀሳል በሚል ስጋት የነዳጅ ዋጋ ጨምሯል። ሻሪፍ ኢማም ዝርዝር አለው። በአሜሪካ በቅርቡ ጦርነቱን ለማስቆም ለቀረበው የሰላም ምክር ሀሳብ በፓኪስታን አደራዳሪዎች በኩል እሁድ ዕለት ኢራን ምላሿ ልካለች። ነገር ግን ፕሬዚደንት ዶናልድ ትራምፕ በማህበራዊ ሚዲያ ባጋሩት ጽሑፍ ወዲያውኑ ነበር ምላሹን ውድቅ ያደረጉት፣ ሙሉ ለሙሉ ተቀባይነት የሌለው በማለት። የኢራን መንግስት ቴሌቪዥን እንዳለው ቴህራን በአሜሪካ የቀረበው ምክረ ሀሳብ ውድቅ አድርጋለች። ምክረ ሀሳቡ እጅ የመስጠት ያህል ነው በማለት ከዚህ ይልቅ አሜሪካ በኢራን ላይ ላደረሰችው ጉዳት ካሳ መክፈል፣ ኢራን በሆርሙዝ ሰርጥ ላይ የሚኖራትን ሉዓላዊነት መቀበል፣ ማዕቀብ ማንሳትና ኢራንን የታገደ ሀብት መልቀቅ የሚሉ ነጥቦች ተነስተዋል። በዋሽንግተን ጦርነቱን ለማስቆም የቀረበው ምክረ ሀሳብ የሆርሙዝ ሰርጥን መልሶ መክፈትና የኢራንን የኒውክሌር ፕሮግራም ማቋረጥ የሚል ነው። ትራምፕ በኢራን የቀረበውን ምላሽ ውድቅ ቢያደርጉም ዝርዝሩን ግን አላካተቱም። በማህበራዊ ሚዲያ ባጋሩት ጽሑፍ ቴህራን ላለፉት 50 ዓመታት በአሜሪካ ላይ እየተጫወተች ነው፣ አክለውም ከዚህ በኋላ ግን አያደርጉትም ብለዋል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትስ ለኤቢሲ እንደነገሩት ትራምፕ ለዲፕሎማሲ ሁሉንም እድል ይሰጣሉ ወደ ግጭት ከማምራት በፊት ብለዋል። አዲሱ የኢራን መንፈሳዊ መሪ ጦርነቱ ከተጀመረ ጀምሮ ለህዝብ ያልታዩትና ድምፃቸው ያልተሰማው ሙጅታባ ሆሚኒ አዲስና ወሳኝ የሆነ መመሪያ አስተላልፈዋል። ከጠላቶች ጋር ከፍተኛ የሆነ ትግል እንዲደረግም አዘዋል። የጋራ ወታደራዊ እዙ ጋር በነበራቸው ስብሰባ ላይ የኢራን አብዮታዊ ዘብ እንዳስጠነቀቀው የኢራንን የነዳጅ ታንከሮች ጥቃት የሚደርስባቸው ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ ይዞታዎች የጥቃት ኢላማ ይሆናሉ። ይህ ማስጠንቀቂያ የተላለፈው የአሜሪካ ጦር 2 የኢራንን ባንዲራ በሚያውለበልቡ የኢራን ነዳጅ ጫኝ መርከቦች ላይ ከተኮሰና በኢራን ወደቦች ላይ እንዳያርፍ ካደረጉ በኋላ ነው። ትራምፕ በኢራን የቀረበው ምላሽ ሙሉ ለሙሉ ተቀባይነት የሌለው ማለታቸውን ተከትሎ አዲስ ግጭት ሊቀሰቀስ ይችላል በሚል ፍራቻ ሰኞ ዕለት የነዳጅ ዋጋ ጨምሯል። መረጃው የአሶሺየትድ ፕሬስ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።